የእግዚአብሔር ፍቃድ የሆነው ጸሎት በዚህ ዘመን ከብዙ ክርስቲያን ከብዙ ትውልድ ከብዙ ቤተክርስቲያን የእግዚአብሔር ፍቃድ የሆነው ጸሎት ርቋል። ስትጸልዩ እንደ ግብዞች አትሁኑ ይላል። ግብዝ ማለት ጸሎት የጽድቅ መንገድ አድርጎ እንደ ጻድቅ ሆኖ ራሳቸውን የሚቆጥሩ ነበሩ። ፈሪሳውያን የሚባሉት ሰዎች እንደ ግብዝ ይጸልያሉ። ሲጸልዩ እንኳን አደባባይ ላይ ወጥተው ይታያሉ። ከኔ ጋር የማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ ያለ ቃል አነባለሁ። የማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ እንደዚህ ይላል፣ ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታይ ዘንድ በምኩራብ መንገድ ማዕበል ቆሞ መጸለይን የሚወዱት እውነት እላችኋለሁ ከኔ ወገን ዋጋቸውን ተቀብለዋል። ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ቆሞ መጸለይን ይወዳሉ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እፍል ገባ። እንደዚህ በሚል ሐሳብ የእግዚአብሔር ቃል አብረን እንማራለን። የእግዚአብሔር ፍቃድ የሆነው ጸሎት ይላል የትምህርት ዋና ሐሳብ። የእግዚአብሔር ፍቃድ የሆነው ጸሎት። በዚህ ዘመን ብዙ ሰዎች የእግዚአብሔር ፍቃድ የተሞላ ጸሎት እየጸለዩ አይደለም። በዚህ በማቴዎስ ወንጌል ምዕራፍ 6 ላይ ኢየሱስ ሲያስተምራቸው የሚያስተምረው ስለ ጸሎት ነው። ወገኖች ጸሎት የኛ ጸሎት የእግዚአብሔር ፍቃድ ያለበት ጸሎት ነው። የኛ አምልኮ የእግዚአብሔር ፍቃድ ያለበት አምልኮ ነው። የኛ ስብከት የእግዚአብሔር ፍቃድ ያለበት ስብከት ነው። የኛ ጸሎት የእግዚአብሔር ፍቃድ የተሟላበት ጸሎት ነው። የእግዚአብሔር ፍቃድ የሆነው ጸሎት በዚህ ዘመን ከብዙ ክርስቲያን ከብዙ ትውልድ ከብዙ ቤተክርስቲያን የእግዚአብሔር ፍቃድ የሆነው ጸሎት ርቋል። የእግዚአብሔር ፍቃድ ያለው ጸሎት ከብዙ አንግል ወጥቷል። ዛሬ ግን የእግዚአብሔር ፍቃድ ያለበት ጸሎት ነው የምንጸልየው። በጓዳችን የእግዚአብሔር ፍቃድ ያለበት ጸሎት ነው ያለው። ዛሬ በህይወታችሁ በመንገዶቻችሁ ላይ እግዚአብሔር የምናገረው መልእክት ምንድነው? የእግዚአብሔር ፍቃድ የሆነው ጸሎት፣ በእግዚአብሔር ፍቃድ ውስጥ ያለው ጸሎት። በዚህ ላይ ጻፉ ሲናገር እንደዚህ ይላል፣ ስትጸልዩ እንደ ግብዞች አትሁኑ ይላል። ግብዝ ማለት እግዚአብሔር የሆነ ነገር ያስፈልገኛል የሚሉት ሳይሆን የእግዚአብሔር ስምሪት ያለው ጸሎት ሳይሆን ራሳቸውን አጽድቆ ራሳቸውንም ከፍ አድርጎ በመንገዶቻቸው ራሳቸውን ከፍ አድርጎ ከእንግዲህ ከኛ ውጪ ሌላ ጸሎት የለህም ብሎ በህይወታቸው ላይ መስተካከል የማይፈልጉት ጸሎት የጽድቅ መንገድ አድርጎ እንደ ጻድቅ ሆኖ ራሳቸውን የሚቆጥሩ ነበሩ። እንደ ግብዞች አሉ። ይሄን ኢየሱስ ሲያስተምር ፈሪሳውያን የሚባሉት ሰዎች እንደ ግብዝ ይጸልያሉ። ሲጸልዩ እንኳን አደባባይ ላይ ወጥተው ይታያሉ። በምኩራብ አካባቢው ላይ የነበረበት ጎዳና ላይ ቆሞ ይጸልያሉ። ከኔ ሌላ የለም እያሉ ያሳያሉ። እንደዚህ አይነት የግብዝ ጸሎት አለው። የግብዝ ጸሎት ማለት
ከእግዚአብሔር ጋር የምንገናኝበት መንገድ ነው። ጸሎት እግዚአብሔርን የምናገኝበት መንገድ ነው እንጂ ጸሎት እግዚአብሔርን የምንፈልግበት መንገድ ነው እንጂ ጸሎት መመኪያ አይደለም። ኢየሱስ በዚህ ቦታ ላይ ሲያስተምራቸው እንደ ግብዞች ስትጸልዩ እንደ ግብዞች አትሁኑ። ስበሉ አላለም፣ ስራመዱ አላለም፣ ስትሄዱ አላለም፣ የሆነ አቅጣጫ ላይ ስትሄዱ ስትገቡ አላለም። ስትጸልዩ ግን እንደ ግብዞች አትሁኑ። ጸሎት በቃ እግዚአብሔርን የምናገኝበት መንገድ ነው። በሌላ አንግል ደግሞ በእምነት ያሉት ሰዎች በጸሎት ውስጥ እግዚአብሔርንም ያመሰግናሉ ወይስ በምልጃ እግዚአብሔርንም ይለምናሉ? ጸሎት ሌላ አንግል ላይ በእምነት ውስጥ ያሉ ሰዎች ወይ እግዚአብሔርን የሚያመልኩ ሰዎች ወይ በጸሎት እግዚአብሔርንም ውስጥ የሚመጡ ሰዎች በጸሎት ውስጥ እግዚአብሔርንም ያመሰግናሉ ወይስ በምልጃ ይለምናሉ ነው የሚለው። ጸሎት እግዚአብሔር ማመስገኛ ነው። የእግዚአብሔር ፍቃድ ያለ ጸሎት እግዚአብሔር ማመስገኛ ነው። የእግዚአብሔር ፍቃድ ያለ ጸሎት እግዚአብሔርን መጥሪያ ነው። እግዚአብሔርን የምንመኘው የምልጃ መንገድ ነው። አሁን ብዙ ሰዎች ቅድም እግዚአብሔር ሰው ፕሮግራም እየመራ ተናግሯል። ሰዎች የሆነ ነገር ካልተስማሙ አገልጋይ ጋር ካልተስማማ ከቤተ ክርስቲያን መሪ ጋር ካልተስማማ ጸሎት የበቀል ርዕስ አድርጎ ነው የሚወስደው። አንዱን ለማጥፋት ነው የሚጸልዩት። አንዱ ከአንዱ ጋር አብሮ እንዳይቀጥሉ ነው የሚጸልዩት። አንዱ የአንዱ መንገድ ሊዘጉ ነው የሚጸልዩት። አንዱ ከአንዱ ጋር እንዳይበረታ ነው የሚጸልዩት። ረጋሚዎች ናቸው። አሁን ብዙ አገልጋዮች፣ ብዙ ነቢያት፣ ብዙ በአገልግሎት ዘርፍ ያሉ ብዙ ክርስቲያን ጸላያን ሳይሆን ረጋሚዎች ናቸው። ግን ዛሬ የምናገረው የእግዚአብሔር ፍቃድ የሆነው ጸሎት ነው ማውራት። የእግዚአብሔር ፍቃድ ያለበት ጸሎት፣ እግዚአብሔር ፍቃድን የሚገኝ ጸሎት። ስለዚህ እንደዚህ ያልኩኝ እምነት ውስጥ ያሉ ሰዎች በእምነት ውስጥ ያሉ ሰዎች በጸሎት ውስጥ እግዚአብሔርንም ያመሰግናሉ ወይስ በምልጃ እግዚአብሔርንም ይለምናሉ ነው የሚለው። ያመሰግናሉ ወይስ ይለምናሉ? የኛ ጸሎት እግዚአብሔር ማመስገኛ ነው። እግዚአብሔር ፍቃድ ያለበት ጸሎት እግዚአብሔር ማመስገኛ ነው። በመቀጠል ከእግዚአብሔር ጋር ለመገናኘት የምናደርገው ምልጃ ነው። የሆነ በቃ ትምክት ውስጥ የምንገባበት አይደለም። የሆነ ከኔ ሌላ የለም የምንለው ነገር አይደለም። ማመስገኛ ነው፣ ምልጃ ነው። የምስጋና ጸሎት ለእግዚአብሔር ምስጋናውን መስጠት ነው። የምስጋና ጸሎት ማለት እግዚአብሔር ፍቃድ ያለበት ጸሎት የምስጋና ጸሎት ነው። ሁሉ ጊዜ ነው ወሰይ አማ ታው ማናጣይኮ ተባይስ ወጣለሁ ሄዳለሁ እግዚአብሔር ቤት አልቆይም ተዋለሁ አገልግሎት ተዋለሁ እንትን ተዋለሁ። በዚህ ከኔ ጋር እንደ ኤርምያስ እንደ ሙሴ እንደ ጳውሎስ እንደ እንትና ተገልጠ ካልተናገርክ ዛሬ እቺ ጸሎት ለኔ የመጨረሻ ነው ፋይናል ጸሎት ነው ይላል። ብዙ ሰዎች የዛሬ ጸሎት ፋይናል ጸሎት ነው። ከዛሬ ቀን ጀምሮ አልጸልም፣ አንተ ካልጎበኘኝ አልጸልም፣ አንተ ካልመለስክልኝም አልጸልም፣ አንተ እንደዚህ ካልሆንክ አልጸልም። እሊ ውስጥ ገብቶ ከጌታ ጋር የሚጸልዩ ሰዎች አሉ። ጸሎት የእሊ መንገድ አይደለም። ጸሎት ምንረግበት መንገድ አይደለም። ጸሎት የምስጋና ጸሎት ለእግዚአብሔር እያመሰገነን መስጠት ነው። ጸሎት ማለት ማመስገን ነው ማለት ብዙ አይነት ጸሎቶች አሉ። እኔ የምናገረው ጸሎት
እግዚአብሔር ፍቃድ የሆነው ጸሎት ፍቃዱ የሆነው ጸሎት እግዚአብሔር ፍቃድ የሆነው ጸሎት እግዚአብሔርን ማመስገን ነው በምስጋና ወደ እግዚአብሔር ምስጋናውን ለእግዚአብሔር መስጠት ነው ስትጸልዩ ትክክለኛ እግዚአብሔር የሚፈልገው ጸሎት ስትጸልዩ ምስጋናችሁ ለእግዚአብሔር ትሰጣላችሁ ምስጋናችሁ ለእግዚአብሔር አሁን የኛ ጸሎት ለእግዚአብሔር ምስጋና መስጠት ቀርቶ ማለት ነው እያገረመረመን ነው የምንጸልየው የለም አንተ እያለን ነው የምንጸልየው አንተ ዝም ብለሃል እያለን ነው የምንጸልየው አንተ እንኳን አትመጣም በቃ አንተን ዝም ብዬ ተከትያለሁ እያለን ነው የምንጸልየው የምስጋና ጸሎት ነው እግዚአብሔር ፍቃዳዊ ጸሎት የምስጋና ጸሎት ነው ሌላም ራስን መፈተሽ ይሁት የእግዚአብሔር ፍቃድ የሆነው ጸሎት ራስን መፈተሽ ማንንም ሰው ሲጸልይ ራሱን ይፈትሻል ማጥረቂያ አይደለም ጸሎት እኔ 40 ቀን 40 ለን ስለጸለየው እንደኔ አይነት ሰው የለም ለማለት አይደለም እንጸልየው እውነት የእግዚአብሔር ፍቃድ ያለበት ጸሎት ምን አይነት ጸሎት ነው ካላችሁ ራሳችን መፈተሽ ነው ዋናው ጸሎት መፈተሻ ነው ጸሎት ራሱን መፈተሻ አድርጎ የሚቀበል ሰው የለም ጸሎት መጥረመሻ ነው የሚመስላቸው አርምሶ መሄድ ይመስላቸዋል ጸሎት አንተን ትፈትሻል ያለበት መንገድም ትገመግማል አቤት በጸሎት መንገዳችን ይገመገም መከምከም ነው ያለበት ስጠኝ ጌታዬ ብሌሲንግ ስጠኝ ጌታዬ ይህን ስጠኝ ጌታዬ እንደዚህ አድርገኝ ጌታዬ ልቀቀኝ ጌታዬ ባርከኝ ጌታዬ ከምትል መፈተሻ ነው ጸሎት የእግዚአብሔር ፍቃድ የሆነው ጸሎት መፈተሻ ነው ትፈትሻል የት ላይ ነው አዋንዲያ እግዚአብሔር የሚወድበት አቅጣጫ ውስጥ ነው ያለው እግዚአብሔር የሚጠላበት አቅጣጫ ነው ያለው አንዳንድ ሰዎች አሁን እዚህ ማቴዎስ ወንጌል ቅድም ያነበብኩት አይነት ግብጽ ጸሎት ያሉ ሰዎች ተራራ ይወጡና እኔ አሁን ተራራ ላይ ነኝ ላንተ እለቃለሁ ምን እንደሚለቀቅ ተራራ ላይ ብቻ ሲሆን አይደለም የሚለቀቅ ጸለይ ጥሩ ነው ራሳችን መደበቅ ጥሩ ነው ግን ማቴዎስ ወንጌል ሲያስተምር ተራራ ወጣችሁ ጸሎት ላይ ነኝ ተራራ ላይ እንድትሉት አይደለም የሚያስተምረው የእግዚአብሔር ፍቃድ ያለበት ጸሎት ተራራ ስትሄድም ወደ እፍልኝ ትገባለህ ብቻ ይትጸልያለህ ለእግዚአብሔር ታወራለህ እንጂ ለጓደኛ ደውለ ሄሎ የት ነህ ጓደኛዬ ዛሬ ተራራ ላይ እንትን ያረኩኝ ነው በቃ ሰይጣንን አመድ ያረኩኝ ነው መመካ አይደለም ጸሎት አሁን ብዙ ሰዎች የጸሎት መንገድ አበላሽተዋል በቃ እዚህ ያላችሁ ስሙት ጸሎት ማለት ራሳችን መፈተሻ ነው ቅድም ብዙ ነገር ብያለሁ ራሳችን መፈተሻ ነው ልትፈትሽ ነው የምትወጣው ለምን ነው ራሳችን የምንፈትሸው ካላችሁት ለምን ነው ሰው ራሱን የሚፈትሸው ካለ ኃጢያት ሊኖር ይችላል የሚከስ ነገር ሊኖር ይችላል የሚረብሽ ነገር ሊኖር ይችላል ከእግዚአብሔር መንገድ የወጣበት አንግል ሊኖር ይችላል ስትጸልይ ራስን ስትፈትሽ ራስን እያነጻሽ ነው የምትሄጂው ድሮ ዘመን ማለት ነው ሰው ቤተክርስቲያን ሲገባ ማለት ነው ቤተክርስቲያን ሲገባ ሰው ቤተክርስቲያን ሲገባ ከሰው ጋር እንኳን ገበያ ላይ ከተከራከረ ጸሎት ከመጀመር በፊት መሪዎች ጋር ይሄዳል አስታርቀን አሁን መጸለይ አንችልም ለምን ስል ውስጥ ላይ ህልውናችን ይወቅሳል ድሮ እኔ ሳቅ ያውኑ ደብድቦ ተራሱ አንድ በጣም ወደው ፓስተር ተናገር እንደዚህ አለ የኛ ጮት ትክክለኛ ጮት አይደለም አሁን እኔ የፓስተሩን ወደዚህ ልቀይርና የኛ ጸሎት ትክክለኛ ጸሎት አይደለም አንድ ጊዜ አንዱ ከአንዱ ጋር ይጣላል
አንዱ ከአንዱ ጋር ይጣላል ሲጣላ አንድ ሰውየው እጅ ላይ ጩቤ ነበር በአንድ ሰው እጅ ላይ ጩቤ ነበር ትንሽ ጩቤ ነበርችና ሲጣላ ለዚህ እቺ እንትኑን ጩቤ ነው ያዘው በቂጡ ላይ ይወጋል ለዘኛው ማለት ሲወጋ የተወጋው ሰውየው አሞት ወይ አድኑኝ ያለ የጮኸ ሲል ጩቤውን በእጁ ይዞ የወጋውም ሰው ደግሞ እያለ ወደ ጉያው ይሮጣል ያኛው ሰው ደርሶ ምን ሆናል ሲል እንትና ወጋኝ እኔን እዚህ ወጋኝ እንደዚህ አድርጎኝ ያውላችሁ የጮኸ ያኛው ደግሞ አንተ ለምን ትጮሃለህ ወቅተ ለምን ትጮሃለህ ሲል ጩቤ ይዞብኝ እየሄደ ነው አለ ጩቤ ይዞብኝ እየሄደ ነው የኛ ጸሎት እንደዚህ ነው ወቅተን ነው ጸሎት ማለት ራሳችን መፈተሻ ማን እንደወጋ ለጩቤ እንዳትጮህ ለምን ወጋው እግዚአብሔር ሆይ የዛሬ ጸሎት የዛሬ መስዋዕትን የዛሬ መባን የዛሬ አስረትም የዛሬ ትንቢትን የዛሬ አገልግሎትን የዛሬ መዝሙርን ትቀበላለህ ብለህ ራስን መፈተሻ ነው የለም አሁን ሰው ራሱን መፈተሽ አይፈልግም ለምን የሚመስለኝ የጽድቅ ለበል ጫፍ ደርሷል መሰለ ሰው ገሽተታ ጫፍ ይለክችና ገና ሳይተው እኔ ሳስብ የጽድቅ ህይወት ጫፍ ደርሷል መሰለ በዚህ ዘመን ሰው ጸሎት ማለት ራሳችን እንፈትሻለን ለምንድን ነው የምንፈትሸው ማን ያውቃል ሳናውቅ በእኛ ውስጥ የገባ ኃጢአት ሊኖር ይችላል የሚወቅሰን ኃጢአት ሊኖር ይችላል የሚረብሸን ማንነት ሊኖር ይችላል ሳናውቅ ሰውን በድለን እግዚአብሔር በድለን ሊሆን ይችላል ስለዚህ እየጸለቅ ራስን ትፈትሻለህ ትመረምራለህ ትገመግማለህ ሌላ የልመና ጸሎት እግዚአብሔርንም የምናመሰግን ምስጋናውን ለእግዚአብሔር የምንሰጥ እግዚአብሔር ስላደረክ ብለህ እግዚአብሔር የምታመሰግን አሁን የሰው እስቲ ይሄ መፈተኛ እንዳይሆናችሁ እስቲ ሁሉም ሰው እስቲ ጸሎት ቦታ ሄዱ ሄዳችሁ አንድ ጊዜ እንዳትጸልዩ አላልኩም እየጸለያችሁ ቼክ አድርጉ ሰዎች ቸርች ላይ የሚጸልዩ ሰዎች ቼክ አድርጉ ምን ይሆናል ሁሉም እግዚአብሔር አልሰጥም እግዚአብሔር የለም ቅባት ጨምር ሞገስ ጨምር ይሄን ጨምር አንድም እግዚአብሔር ላደረገ ሰው ላመሰግን እግዚአብሔር ሆይ ዛሬ ተራራ የመጣው ዛሬ ልጸልይ የገባው ዛሬ ወደ መቅደስ ውስጥ የገባው አንተን ላመሰግን ነው የሚል ሰው አይበዛ ጸሎት እግዚአብሔርን ማመስገን ስላደረክ ብለህ እግዚአብሔርን ታመስግን ይመሰገን በእኛ ጸሎት ላይ በጥቂት እንደዚህ አይነት ጸሎቶችን አይተውናል ግን ነገር ግን የእግዚአብሔር ፍቃድ የሆነው ጸሎት ምንድነው ጥቂት ስለ ጸሎቶችን ተናግሬያለሁ ግን የእግዚአብሔር ፍቃድ የሆነው ጸሎት ምንድነው የእግዚአብሔር ፍቃድ ያለበት ጸሎት የእግዚአብሔር ሞገስ ያለበት ጸሎት ምንድነው እግዚአብሔራዊ ጸሎት ምንድነው ምን በቃ እግዚአብሔር የሚከበርበት ጸሎት የእግዚአብሔር ፍቃድ ያለበት ጸሎት ምን አይነት ጸሎት ነው እንዴት ነው ምን አይነት ጸሎት ነው እግዚአብሔራዊ ጸሎት ካላችሁት ሰው ብዙ ጊዜ በዚህ ምድር ላይ ሲኖር ጸሎት እንጀራ ለመብላት ይመስላል ምንድነው የእግዚአብሔርን ፍቃድን እንድናውቅ የሚያደርግ ጸሎት ምንድነው ምን አይነት ጸሎት ነው ካላችሁት እግዚአብሔር ፍቃድ የሆነው ጸሎት ማለት ምንድነው የእግዚአብሔር ፍቃድ እግዚአብሔር የሚያውቀው ጸሎት ምንድነው ካላችሁት አንደኛ እግዚአብሔርን በማውደድና በመፈለግ የእግዚአብሔር ፍቃድ የሆነው ጸሎት አንደኛ እግዚአብሔርን በማውደድና በመፈለግ የዚህ ዘመን ጸሎት ብዙ ጸሎት እግዚአብሔርን ማውደድ አይደለም ሰው እግዚአብሔርን ወደደ ማለት ዓለምን ምን አደረገው ማለት ነው ጠላ ማለት ነው
ዓለምን ያልጠላ ሰው እግዚአብሔርን ማውደድ አይችልም የእግዚአብሔር ፍቃድ የሆነው በእግዚአብሔር ፍቃድ የሆነው ጸሎት የእግዚአብሔር ፍቃዳዊ ጸሎት ምንድነው ካላችሁ አንደኛ እግዚአብሔርን ማውደድና መፈለግ ነው እሺ በእናንተ ጸሎት ውስጥ ላይ እግዚአብሔር ማውደድ ጸሎት አለ ሁሌ ክርክር ጸሎት ነው ያለው ሁሌ በቃ ለምን የሚለው ጸሎት አለ እንጂ ሁሌ ይሄ መንገድ ለምን ተሳካልኝ አልተሳካልኝም ይሄ ለምን አልሆነልኝም ይሄ ለምን አልተሰጠኝም ትንቢት ተናግሮ ለምን አልሆነልኝም መልእክት ሰምቼ ለምን አልሆነልኝም የሚለው ጸሎት አለ እንጂ እግዚአብሔርን ማውደድ የሚባል ጸሎት አንተ ጋር አለ አንቺ ጋር አለሽ እናንተ ጋር አለ እግዚአብሔርን ማውደድ የሚለው እኔ እንደዚህ ያልኩኝ አንደኛ እግዚአብሔርን ማውደድና በመፈለግ እግዚአብሔራዊ ጸሎት እግዚአብሔር ፍቃድ ያለበት ጸሎት አንደኛ እግዚአብሔርን ማውደድና በመፈለግ ውስጥ ነው ያለው አሁን እየፈለገን ነው አሁን ቤተክርስቲያን እግዚአብሔርን እየፈለገች ናት እየወደደች ናት አሁን አገልጋዮች እግዚአብሔርን እየወደዱ ነው በእውነት ነው ማለት የኛ ጸሎት እግዚአብሔርን እየወደደ ነው የኛ ጸሎት እግዚአብሔርን የሚፈልግ ጸሎት ነው የኛ ጸሎት የኛ ምልጃ የኛ እግዚአብሔር ጋር መምጣት ምን መጣው እግዚአብሔርን የሚፈልግ ጸሎት ነው በእውነት እግዚአብሔርን የሚፈልግ ጸሎት ነው ወዳጆች እግዚአብሔር ፍቃድ የሆነው ጸሎት እግዚአብሔርን ማውደድ ውስጥ ነው ያለው እግዚአብሔርን በመፈለግ ውስጥ ነው ያለው እግዚአብሔር ጋር በመምጣት ውስጥ ነው ያለው ወዳጆች እግዚአብሔርን ማውደድ እግዚአብሔርን ማውደድ ተራ ነገር አይደለም እግዚአብሔርን ማውደድ የምናሳየው መንተርሻ ጣም ይድግደና እንደዚህ ብለን አይደለም በጸሎት ነው እግዚአብሔር ነው በጸሎታችሁ እግዚአብሔርን ማውደድ አለባችሁ እግዚአብሔር ማውደድ እና መፈለግ ማለት ከነገሮች ሁሉ አስቀድመን እግዚአብሔርን መፈለግ ማለት ሎክ በደንብ ስሙ እግዚአብሔር ማውደድና መፈለግ ማለት ከነገሮች ሁሉ ከሚያስፈልገን ኮተት ሁሉ ከሚከሰን ነገር ሁሉ ከሚያስጨንቀን ነገር ሁሉ አስቀድመን እሱን መስማት እግዚአብሔርን ወደደን የእግዚአብሔር መውደድ በአፍ አይደለም የሚገለጸው ወደድኩኝ ማለት አይደለም እግዚአብሔር ሆይ ፍቅሪ ሊገለኝ ነው ማለት አይደለም እግዚአብሔር መውደድ ማለት አንተን አንቺን እናንተን ከሚያስፈልግ ሁሉ አስቀድማችሁ እሱን ስትፈልጉ ጸሎት ማለት እናንተን ለእናንተ ከሚያስፈልግ ሁሉ አስጥሎ እሱን እንድትጸልይ ያደርጋል እሱን እንድታመሰግን ያደርጋል እግዚአብሔር ፍቃድ ያለው ጸሎት እግዚአብሔር ፍቃድ ያለው ጸሎት እግዚአብሔር ፍቃድ ያለው ከሁሉም አስቀድሞ እርሱንም መፈለግ ነው ጸሎታችሁ መሆን ያለብሽ የናንተ ጸሎት መሆን ያለባችሁ ከሁሉም ነገር አስቀድማችሁ እግዚአብሔርን መፈለግ አለባችሁ ከትዳር አስቀድማችሁ እግዚአብሔርን መፈለግ ከልጆቻችሁ አስቀድማችሁ እግዚአብሔርን መፈለግ ከኪሲ አስቀድመ እግዚአብሔርን መፈለግ ከመኪና አስቀድመን እግዚአብሔርን መፈለግ ከዝና አስቀድመን እግዚአብሔርን መፈለግ ከጤንነት አስቀድመን እግዚአብሔርን መፈለግ ከሚሆነው ከማይሆነው ነገር አስቀድመን እግዚአብሔርን መፈለግ የእግዚአብሔር ፍቃድ የሆነው ጸሎት ከምንም አስቀድመን እግዚአብሔርን እንድንፈልግ ያደርጋል በእኛ ዘመን እሱ ይቅደም በእኔ ዘመን እሱ ይቅደም በአገልግሎት እሱ ይቅደም ስለዚህ እግዚአብሔር ቃል እንደዚህ ይላል ምሳሌ 3:5 ላይ እንደዚህ ይላል በፍጹም ልብ በእግዚአብሔር ታመን
በራስ መስተዋልንም አትደግ። ምሳሌ 3:5 ላይ በፍጹም ልብ በእግዚአብሔር ታመን በራስ መስተዋልንም ደግሞ አትደግ። በእግዚአብሔር የሚታመነው ሰው ምን አይነት ሰው? በምን ልብ ነው የሚለው? በፍጹም ልብ። እኛ የምንጸልየው ጸሎት በፍጹም ልብ ወደ እግዚአብሔር የሚታመን ጸሎት መሆን አለበት። ጸሎት በእግዚአብሔር የምታምነው ነገር ነው። መታመን አለበት። እዚህ ጻፊው ሰለሞን ሲናገር አንድ ነገር ልንገራችሁ አለ። በፍጹም ልብ በእግዚአብሔር ታመኑ። ንጉሥ ነው ይሄን የጻፈው፣ ገዢ ነው ይሄን የጻፈው፣ ታላቅ ሰው ነው ይሄን የጻፈው። በምን ልብ ብሎ? እኛ ጸሎት ስንጀምር በፍጹም ልብ በእግዚአብሔር መታመን አለ ካለ በኋላ ራስ ይመስል አንዳንድ ሰዎች ስለ ጸለየን ተራራ ስለሮጠን በጸሎት ጉልበት ስለሮጡ በዛም ይኖራሉ። አይደለም። በሌላ በጸሎት ውስጥ እንዴት ኢየሱስን ማውደድ እንችላለን? በጸሎት ውስጥ እንዴት ኢየሱስን ማውደድ እንችላለን? ስንጸልይ እንዴት ኢየሱስን ማውደድ እንችላለን ካላችሁት፣ ማውደድ የምንችለው ኢየሱስን የምንወደው ጸሎት እንዴት ነው ካለ በፍጹም ልብ ስትጸልይ፣ በፍጹም ልብ ወደ እግዚአብሔር ስትቀርብ፣ በፍጹም ልብ ወደ ኢየሱስ ስትቀርብ። የኛ ጸሎት በፍጹም ልብ ውስጥ ያለ አይመስለኝም። አስተካክሉ። የሚገርም ነገር እግዚአብሔርን በመፈለግ ውስጥ አንድ ሰው እግዚአብሔር መፈለግ ጀምሬያለሁ ስል መጸለይ ጀምሯል ማለት ነው። እግዚአብሔርን መፈለግ ጀምሬያለሁ አንድ ሰው ብሎ ካወራ መጸለይ ጀምሬያለሁ ካለ እግዚአብሔር መፈለግ ጀምሯል። ጸሎት ውስጥ እግዚአብሔር መፈለግ መንገድ ነው። ጸሎት እግዚአብሔር መፈለግ መንገድ ነው። ስለዚህ እውነት ጸሎት ላይ ነህ፣ እግዚአብሔርን መፈለግ አለበት። አንቺ ጸሎት እግዚአብሔርን መፈለግ መሆን አለበት። እግዚአብሔርንም ማውደድ ከልብ መሆን በጸሎት ማሳየት። አንድ ጊዜ ተስላችኋል። እግዚአብሔር ፊት መስዋዕትን ሲያቀርቡ እግዚአብሔር ያለው መስዋዕታችሁ ሳይሆን ከእውነት ልብ አለ። የእግዚአብሔር መስዋዕት ለካ በእውነት ልብ ውስጥ በጸሎት ውስጥ። ስለዚህ እግዚአብሔርንም በመውደድ ከልብ መጸለይ ያስፈልጋል። እግዚአብሔርን መውደድን የምናሳየው ከልብ ስንኖር ነው። በእምነት የሚመላለስ ሰው፣ በእምነት እግዚአብሔርን የሚጸልይ ሰው የእግዚአብሔር ፍቃድ ደግሞ ምን እንደሆነ በጸሎት ያውቃል። በእምነት የተሞላ ወይ በእምነት የሚመላለስ ሰው፣ እግዚአብሔር በእምነቱ በእውነት የሚከተል ሰው እግዚአብሔር የሚፈልገው ምን እንደሆነ በጸሎቱ ያውቃል፣ ይናገራል። በዚህ ላይ ምን አላቸው? ስትጸልዩ እንደማን አትሁኑ አለ። እንደ ግብዞች አትሁኑ። ይታያል፣ ያውቃል። ስትጸልይበት ስትበረከክ ታውቃል። እግዚአብሔርን የማወቅ መንገድ ስለሆነ እግዚአብሔር ካንቺ ጋር ከናንተ ጋር የሚነጋገርበት መንገድ ስለሆነ ስትጸልዩ ጸሎታችሁ ወደ እግዚአብሔር እንዲደርስ ይታወቃል። የእግዚአብሔር ፍቃድ ያለበት ጸሎት ስትበረከክ ራሱ ይታያል። እግዚአብሔርን የምታገኝበት መንገድ ስለሆነ ጸሎታችሁ እግዚአብሔርን የምታገኙበት መንገድ ይሁን። ሌላና ሁለተኛና የመጨረሻ አንደኛ እግዚአብሔርን በመውደድና በመፈለግ፣ በሁለተኛ በህይወት ላይ
የርሱ ፍቃድን አንግስ የእግዚአብሔር ፍቃድን አንግስ በጸሎቴ ውስጥ ላይ የእግዚአብሔር ፍቃድን አንግስ በጸሎታችሁ ላይ የናንተ ፍላጎት አይደለም የእግዚአብሔር ፍቃድን አንግሰው በእኛ ጸሎት ላይ የነገሰው ሌላ ነገር ነው በጸሎታችን እየነገሰ ያለው ነገር ሌላ ነገር ነው ግን ዛሬ ማወራችሁት ምንድነው ካላችሁት በእናንተ ጸሎት ባንቺ ጸሎት በእናንተ ጸሎት በእናንተ ህይወት ላይ አንግሱት ጸሎት ማለት በህይወታችሁ ላይ ጌታ ማንገስ ሌላ ጌታዎች አይደለም የዓለም ጌታዎች አይደለም የኑሮ ጌታዎች አይደለም የትዳር ጌታዎች አይደለም የሌላ ጌታዎች ሳይሆን ጸሎት ማለት በህይወት ላይ ጌታን ማንገስ ና ሃያ ተገርሳ ሃራ ሰቆጣጥረቶፖ ተግዶ ሃራ ሳይዶፖ ነኒ ዋና ካወታ ጋዳ ጦሳ ካውስ ወሳ ገ ጂንተ ኖኒ ቅራቅም በዋና ያበኮና ነገስሲ ይችላል ጸሎት እግዚአብሔር ባንተ ላይ የሚነገስበት በቃ ከወቴው ጋር ነኒ እግዚአብሔር ስንትን በረከት እንደዚህ ስትሆን በቃ ባንተ ላይ እሱ ነው የሚነግሰው ግን እኛ ፍላጎታችን ሌላ ነው ጮይታችን ሌላ ነው ጸሎታችን ሌላ ነው ስለዚህ የሚነግሰው ሌላ ማለት የእግዚአብሔር ፍቃድን በጸሎት እንዴት ማወቅ ይቻላል የእግዚአብሔር ፍቃድን በጸሎት ማወቅ እንዴት ይቻላል እንዴት ነው ፍቃዱ የሆነው ጸሎት ለመጸለይ የሚያስፈልግ ነገሮች ምንድናቸው ፍቃዱ የሆነው ጸሎት ለመጸለይ የሚያስፈልግ ነገሮች ምንድናቸው ካላችሁት አንደኛ መንፈሳዊ ጥበብና እምነት ያስፈልጋል ወይ መንፈሳዊ ዕውቀትና እምነት ያስፈልጋል ፍቃዱ ያለበት ጸሎት መጸለይ ትፈልጋላችሁ የእግዚአብሔር ፍቃድ ያለበት ጸሎት ለመጸለይ የሚያስፈልገው መንፈሳዊ ጥበብ ወይ መንፈሳዊ እምነት ያስፈልጋል መንፈሳዊ ዕውቀት ያስፈልጋል እግዚአብሔር መንፈሳዊ ዕውቀት ይስጠን መንፈሳዊ ጥበብ ይስጠን መንፈሳዊ ክብር ይስጠን መንፈሳዊ ጸሎት ይስጠን የግብዞች ጸሎት አይደለም አሁን እኛ ቤት ላይ ያንኳኳ ያለው የግብዞች ጸሎት ነው አሁን ቤተክርስቲያን አካባቢ ላይ የሚዞረው ጸሎት የግብዝ ጸሎት ነው አሁን ትላልቅ ቸርቾች መካከል ትላልቅ ነቢያት መካከል ያለው ጸሎት የግብዞች ጸሎት ነው ይሁንላችሁ ፍቃዱ ያለበት ጸሎት ለመጸለይ የሚያስፈልግ ነገሮች ምንድነው ካላችሁ መንፈሳዊ ጥበብና እምነት ይሄን መንፈሳዊ ዕውቀት መንፈሳዊ ጥበብ ከየት እናገኛለን ካላችሁ ከዚህ ከቅዱሱ ቃል ነው ከሰው አይገኝም መንፈሳዊ ጥበብ ከሰው አይገኝም መንፈሳዊ ዕውቀት ከሰው አይገኝም መንፈሳዊ ነገር ከሰው አይገኝም ዕውቀት ጥበብ እምነት ከሰው አይገኝም የሚገኘው በቅዱሱ ቃል ውስጥ ነው በህይወት ላይ ፍቃድንም ወይ የእግዚአብሔር ፍቃድን ማንገስ ጀምር እግዚአብሔር ባንተ ህይወት ላይ የሚያስፈልገው ነገር ያውቃል በጸሎታችን ላይ እግዚአብሔር ይክበር ሃሌሉያ በጸሎትሽ ላይ እግዚአብሔር ይክበር በጸሎታችን ላይ እግዚአብሔር ይክበር የእግዚአብሔር ፍቃድ አብዛኛው ጊዜ እኛ የምንፈልገው ከሰው ነው ከነቢይ ነው የእግዚአብሔር ፍቃድ አብዛኛው የምንፈልገው ከሰው ነው ከነቢይ ነው ከሌላ ሰው ነው የእግዚአብሔር ፍቃድ የምንፈልገው የእግዚአብሔር ፍቃድ ግን የሚገኘው በቅዱሱ ቃል ትምህርት ውስጥ ላይ ነው እግዚአብሔር ጥበብን የእግዚአብሔር ዕውቀትን የእግዚአብሔር ፍቃድን አብዛኛው ማግኘት የምንፈልገው አዋንኑ ደመናኮዩ አዋንኮ አብዛኛው ጊዜ እግዚአብሔር ፍቃድን ማወቅ የምንፈልገው ነብዩ ቢያነኮስ እግዚአብሔር ፍቃድ ትንቢት ወደ ገቶ ቢያነኮስ የእግዚአብሔር ፍቃድ ግን የሚገኘው በእግዚአብሔር ቃል ውስጥ ጸሎታችሁ እንደ እግዚአብሔር ቃል የግብዞች አይ ምን አለው ማቴዎስ ወንጌል ላይ ማቴዎስ ግብዞች ጸሎታቸው የራሳቸው ትክክል እንደሆነ ለማሳየት የት ላይ ይቆማሉ አደባባይ ላይ ይቆማሉ
በሕዝብ ፊት ላይ ይቆማሉ አለ በትላልቅ ቦታ ላይ ይቆማሉ አለ እውነት እላችኋለሁ የነሱ ጸሎት በእኔ ዘንድ ላይ ባልዩ የለም አለ እናንተ ግን ስትጸልዩ ወዴት ግቡ ወደ ፍልጉ ስትጸልዩ ውስጥ ላይ ገብቻችሁ ምስጥራችሁን ለእግዚአብሔር አናግሩ አውሩ እሱ ግን የጸሎታችሁን መልስ በአደባባይ ላይ ይከብራል በአደባባይ ላይ ይሰጣል በአደባባይ ላይ ይመልሳል የእግዚአብሔር ፍቃድ የሆነው ጸሎት እግዚአብሔር በጓዳ የጸላችሁት በአደባባይ ላይ ይመልሳል